ጉድ ዛሬስ ይገርማል። አዩና ሰኢድ ተገናኙ። ከዛስ ከተገናኙ ያው እየተጫወቱ እየበሉ ፍጡር እየጠጡ ነበር። ከዛ ይገርማል። አዩ ሱመያን መፈለግ ከጀመርክ አሁንም ራሴን አጠፋለሁ። ወደ ጎንደር አትሄድም። ለምንድነው ወደ ጎንደር የምትሄደው? ጎንደር ማለት በጣም ከባድ ነው። ስለዚህ አስሬ የመን ብትመላለስ ይሻለኝ ነበር። አሁን አንተ ጎንደር ሄደህ እኔ ደግሞ መኖር አልችልም። ሱመያን መፈለግም አቁም ከአሁን ጀምሮ። ሱመያ ሀገሯ ገብታለች። ተዋት፣ ከልጆቿ ትቀመጥ። እኔና አንተ አብረን እንቀመጥ። ምን ነው እኔ ናፍቆቴ ሳይዋጣ አንተ ሆቴል ገብታ ቁጭ የምትለው ነገር አላለችም። ጉድ ነው ዘንድሮ። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ያተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ማቼስ ካየን አላስችል የሚለው ነገር አየሁኝ። ሰኢድና ሱመያ እንዲሁም እያፈጠሩ እየበሉ እየጠጡ እየተዝናኑ ነበር። ከዛስ ደግሞ ሰኢድ ሱመያ ያገባችበት የትም ቢሆን ይገባለሁኝ፣ እንዲሁስ ገደል ጉድጋድ ቆፍራ ብትገባ እኔም ያንን ጉድጋድ ቆፍሬ ይገባለሁኝ ሲል ቆይቶ ነበር። ሁል ጊዜም እንደምናየው ወይም ደግሞ ይሄ እንደምንሰማው። ከዛ የሚቀጥለው አይ እንደዛ ከሆነማ እኔ ራሴን በማጥፋት ወደ ኋላ አልልም፣ ራሴንም አጠፋለሁኝ። እንዲሁም ሱመያ ጋር ሳትደርስ ያ አዩን ሬሳና ተቀበለን ካልተባል ከሞቻለው ብላ ነበር። የሆነ ጊዜም ምናልባት ሰምታችኋል ብዬ አስባለሁኝ። የዛኔ አንቺማ ከልጆቼ አትበልጪም፣ ስለዚህ በረኪናውን እኔ ገዝቼ ይሰጣሻለሁ፣ አንቺ ብቻ ለመጠጣት ያብቃሽ እያላት ነበር። ትላንት ደግሞ ምን እየተባባሉ ነበር? አይ አሁን ወደ ጎንደር እሄዳለሁ ካልከኝ በቃ አሁንማ በእርግጥ ራሴን አጠፋለሁኝ እያለች ነበር። ሰኢድም ደግሞ አይ ራሴን አጠፋለሁ ስቲ በሱ ፍቅር እንዲሆነች እንደ ሊባል ብዬ ፈርቼ ያገባሁሽ፣ አሁንም በረኪናውን ጠጣለሁ ብትይ ነገር ግን ደግሞ የዛን ተሳስቼ ነበር። እውነት ራስሽን ታጠፊያለሽ እየመሰለኝ፣ ግን ደግሞ በረኪናው ከሰጣሁሽ አልጠጣሽው። ይሄ ራሴን አጠፋለሁ የምትዩ ማስፈራራ ነው። ስለዚህ አዩን ማለት ሱመያን ፍለጋ ይቀጥላለሁኝ እያላት ነበር። ትላንት ሰምታችኋል ብዬ አስባለሁኝ ማለት ነው። እሷም ደግሞ ምን እያለች ነበር? አይ የዛሬማ እርግጥ ነው እኔስ ራሴን አጠፋለሁኝ። በቃ አንተ ጎንደር ሳትደርስ አዩን ሬሳ ተቀበለን ካላሉህ ታይኛለህ። እኔ ራሴን ለማጥፋት ወደ ኋላ አልልም እያለች ነው። ቆይ አዩ ማለት ነው። ቆይ አንድን ነፍስ አላህ ሱብሓነሁ ወተዓላ ያፈጠራትን ነፍስ አላህ ሱብሓነሁ ወተዓላ ሲያወጣት እንጂ ራሳችን በራሳችን እጅ አጠፋለሁ ማለት በራሱ ወንጀል ነው። ሆኖም ደግሞ ብታጠፊው ከዚህ ካለሽበት ስቃይ ይበልጥ አኼራ ላይ ተሰቃያለሽ እንጂ ምን ትርፍ ታገኛለሽ ማለት ነው። ይሄ ማለትሽ ራሱ ወላሂ ተገቢ ነው ብዬ አላስብም። በሆነ ነገር ሁላ ራሴን አጠፋለሁ ነው የምትዩ እንዴ? ለምን እንደዛ ስትፎክሪ ትቀሪያለሽ? እንዲሁ ወይ ጥጥት ተደርገሽ እዛው እንትና ሊሆንሽ እንዲሁም ራሴን አጠፋለሁ ስትይ እኛም ደግሞ መቼ በመቼ ልትሞት ነው እንዴ? በረኪናው ልትጠጣ ነው እንዴ? ወይስ ደሞስ ምን ልትሆን ነው የሚለው እኛም ተቸገርን። አንቺም ደግሞ እጠጣለሁ ስትይ ወይ አልጠጣሽው ወይንም ደግሞ ይህንን ማስፈራራሽን አልተውሽው። ይሄ ነገር እንዴት ነው? በእርግጥ የምር አንቺ የምትሰሪው ነገር በሙሉ ጥሩ አይደለም። ምክንያቱም አንቺ ሚስት ነሽ ለሰኢድ አይደል? ያቺ ሚስት ናት ለሰኢድ አይደል? አንቺ ሰኢድን የምትወጂው በላይ ምናልባት የመጀመሪያው ልትወደው ትችላለች። ይህንን ደግሞ ብታቂ ጥሩ ነው ብዬ አስባለሁኝ። አንቺ ለሰኢድ ካለሽ ቦታ አስቢው። አንቺ እኮ ጭንቅላትሽ ተደፍኖ ነው ወይስ ደግሞ ምን ሆኖ ነው ማለት ነው?
እስቲ ትንሽ አስቢ። ለምሳሌ አንቺ ሚስት ነሽ አይደል? ሚስት ሆነሽ ደግሞ ሰኢድን እንዴት እንደምትወጂው ወይም ደግሞ እንዴት እንደምታፈቅሪው ታውቂያለሽ አይደል? ያቺም ደግሞ ሚስት ናት። ልክ እንዳንቺ ምናልባት ደግሞ ከአንቺ ይበልጥ እሷ ለሰኢድ ቦታ ሊኖራት እንዲሁም ደግሞ ሰኢድን ልታፈቅረው ትችላለች። ግን ደግሞ የአንቺ ሁኔታ ወይም ደግሞ የአንቺ የዘቀጣ አስተሳሰብ የምር ብዙ ሰዎችን ግራ ግብት እያደረገ ነው ማለት ነው። አንደኛ መደብ ራሴን አጠፋለሁ የምትይው ለመስፈራራም ቢሆን አትጠቀሚው። ምናልባት ሰኢድን አስፈራራዋለሁኝ እንደዛ ሲል ሱመያን መፈለግ ያቆማል ቢለሽ አስበሽም ከሆነ ይሄ ራሴን አጠፋለሁ የሚለው በራሱ ወንጀል ስለሆነ ማለት ነው። ሌላው ደግሞ አንቺ እንደምትወጂው ሱመያም ሰኢድን ትወደዋለች አይደል? አንቺን ደግሞ ሰኢድ እንደሚወደሽ ሱመያንም ያው እንደዛው አንቺን የሚያይበት አይንና ሱመያን የሚያይበት አይን ያው አንቺ ሚስት ናት ያ ሚስት ናት አይደል? ስለዚህ እኩል ሁለታቸው ነው ማያት አለባት አይደል? ጠይብ ለምንድን ነው ያኔ እሷን ፍለጋ ስትሄድ ራሴን አጠፋለሁ ብለሽ ያኔ እኔ እኮ አንዳንዴ ሳስበሽ የምር እንዴት አይነት እንደ ራስ ወዳድ ነሽ ሊበል ወይስ ብቻ ግራ ግብት ያደርገኛል ማለት ነው። ምክንያቱም ከቻልሽ እሷንም አናግረሽ ይሁን ሰኢድንም አናግረሽ ይሁን አንድ ላይ እንዲጨመሩ ማድረግ ካልቻልሽ ደግሞ አይ በመሐላቸው ውጪና አንቺም የራስሽን ያው ባልነቱ ምን ነበር እያልሽው ባለፈው ሱመያንና እኔን የሚያገናኘኝ ነገር የለም ባላችን የጋራ እንጂ ምንም ነገር እሷንና እኔን የሚጨምረን ነገር የለም ቢለሽ ነበር የሆነ ጊዜ ማለት ነው። ያንንም ማለትሽ ተገቢ ነው ብዬ አላስብም። ካልሽውም ደግሞ ይሁንና ባላችሁ የጋራ ይሁንና እናንተ እኔ ጣልቃ ገብበት ይሆን ጥሩ ነው ብዬ አስባለሁኝ። ምክንያቱም በሰኢድና በሱመያ መካከል አንቺ ባትገቢ ሰኢድ ያኔ ለሱመያ የፈለገው ነገር ያድርግ፣ የፈለገው ነገር ይሁን፣ በፈለገው ቦታ ይፈልጋት፣ እሷን አትፈልግ፣ እሷን ፍለጋ እንደትሄድ፣ እሷን ፍለጋ እንደታደርግ ማለትሽ በራሱ የምር የሆነ እኔ ሳስበሽ የሆነ ራስ ወዳድ ነሽ ወይስ ደሞስ የሆነ ጥያቄ የሚፈጥርብኝ ነገር አለ ማለት ነው። ስለዚህ አሁን ደግሞ ያው ሰኢድ ወደ ጎንደር ይሄዳለሁኝ ሱመያን ፍለጋ እያለ ነበር። እሷ ደግሞ የትም ንቅንቅ አትለኝም፣ እኔም በዚህ አዲስ አበባ አልወጣም፣ እንዲሁ እዚህ እያለሁኝ እሞታለሁ እንጂ በረኪናውን ጠጥቼ አለች። አዩ በረኪናው ለሰኢድ ማስፈራራ ሆነ እንዴ ወይስ ደግሞ እውነት ልትጠጣው ነው እንዴ? ግን ደግሞ ስንት ጊዜ ነው በረኪና ጠጣለሁ ስትይ አናይሽም ስትጠጪ ማለት ነው። እንዳለሽ ደግሞ ሰኢድም ገዝቶ እየሰጣሽ ነበር፣ ግን ደግሞ አልጠጣሽውም። ግን ቀምሰሽው ነበር እንዴ? ያኔ በአይንህ አየህ አይደል አላልሽው? በረኪና ከጠጣን ደግሞ ምንድን ነው የሚያድነ? እስቲ ንገሪኝ ለኔ። ምናልባት ጣጣሽ ዲነሽ ከሆነ ማለት ነው። እኔ ምንድነው አንድ ሰው ማስፈራራት ብልጀምር አላልኩም? አይ አላልኩኝም። እሺ ለማንኛውም የምር እንትና አዩ ይሄ ሁኔታሽ ግራ ግብት እያደረገን ብዙዎቻችን ይህንን ንግግርሽ እንዲሁም ደግሞ ይህንን ሁኔታሽ ብታስተካክዩ ጥሩ ነው ብዬ አስባለሁኝ እኔ እንደራሴ። ለማንኛውም የሰኢድም ነገር ደግሞ በኋላ መጨረሻ ላይ ተሸንፈዋል መሰለኝ። ምን እያለ ነበር? ካላስ ምናልባት አላቅም እየቀለደባት ይሁን እውነትም በቃ ተሸንፎ ይሁን አላቅም። አንቺ ካልሽ የትም አልሄድም፣ ሱመያ የምትፈልግ ከሆነ ትምጣ፣ ካልፈለገችም ደግሞ የራሷ ጉዳይ፣ ምንም አላደርግም። ካላስ አንቺና እኔ አብረን እንሆናለን። ሱመያም ደግሞ ልጆቿን ይዛ እንድትመጣ ተስፋ አደርጋለሁኝ ምናምን እያለ ነበር። ያው ንግግሩ የሚያስታውቀው ቀልድ መሆኑ ነው። ግን ደግሞ ቀልድም ከሆነ ጥሩ ነው፣ ቀልድም ከሊሆና ደግሞ ያው ተሸንፈዋል ማለት ይቻላል። ለማንኛውም ይህንን ሊላችሁ ፈልጌ ነበር። የሀዩ ንግግር ግራ ግብት ተደረገን። እስካሁንም ድረስ ራሴን አጠፋለሁ በሚል መስፈራራ ትኖራለች ማለት ነው። ለማንኛውም ይህንን ይመስል ነበር። ሁላችሁንም ሰላማችሁ ይብዛ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ጠብቃለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በዚህ ልሰናበታችሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት